ለዛ ነው አያታ ኦን ብለሽ ምጮው ለዛ ነው እቺ ቡና ብቻ አይደለም ምሸጥ ማታ ማታ ሴተኛ ዳር ትሰራለች እየቀለድክ እኔ አሁን እውነቴን ነው ማለት ትሰራለች ይወጣ ይቃት ራሷን ወይኔ ስንት ነገር ብያት ለምንድን ነው እንደዚህ የምትሆንብኝ ለእናቴ እኔ ተወኝ በእናትህ ተወኝ እኔ ስንቱ ሴቶች የሚረባረቡብኝ ወንድ ነኝ እሺ እንደንጂ ኦሬዲ እኮ የፈለገው መፈተን ነበር ፈትኗል ወድቅ ያለው ስለዚህ መተው ነው የሚፈልገው ሰው ይሄድ እናንተ ግን ዝም በይ ይኸውልሽ ይሄ ደስ የሚል ዜና እንግዲህ ተመልካቾችን መስማት ይፈልጋሉና እስቲ ምንድነው ይሄ ደስ የሚል ዜና እስቲ ነገረኝ የፈለከው ነገር እናንተ ዩቲዩብ ላይ ስቀር የሆነ የሚከታተል ልጅ አለ በቃ በጣም መጎዳቴ ምናምን ነገር አይተው ረዳኝ ደስ የሚል ነገር ነው እውነቴን ነው የምልህ በቃ እኔ ቤተሰብ ሁላ እንደዚህ አረዳኝ እንደሱ እሱ ግን ረዳኝ በቃ 500 ሺህ ብር ሰጠኝ 500 ሺህ ብር በጣም ብዙ ነው እንዴ እንደዚህ ረጅም ጊዜ አብረን ቆየን ምናምን ነገር እንጂ ከጊዜ በኋላ እኮ ላፊ ተራራቅ ነው ስልክ ማለት ምንም የሚፈጠር ነገር የለም ከ3 አመት በላይ ወደ 4 አመት ያህል እኔ እንደ ፍቅረኛ የማይቻል አላውቅም ገብቷል በመሀላችን ምንም ነገር ኖሮ አያውቅም ሶ እሱ የሚያስብበት መንገድ ምናምን ስለሆነና ሪልም ወንድሜ ስላልሆነ ልንገርክ ብዬ ነው እንጂ እኔ ለሱ ፍቅርም የለኝም እንደ ፍቅረኛሞችም አይደለንም እኔ እኮ ግራ አጋባሽኝ እኮ እኔ ፍቅረኛ አለኝ ምናምን ስትኝ እኮ ደነገጥኩ እኮ ማለት ካልፈልግሽ ታዲያ ለምን አትይም ታዲያ ምን ያደርግልሻል ደግሞ ደስት ፍቅረኛ ጋርማል ጋሪ ላይ የሚሰራው ሽንኩርት ቲማቲም ምናምን ነገር ማለት ጋሪ ላይ ምን አለ እንደዚህ ይሰራል እንዴ ደግሞ ያ ደንቦች አሉ ከነሱ ጋር ተሯሩጦ ምናምን በዛ ወይ ነው ገንዘብ አገኘው እያለ የሚመጣው ግን እንዴት ነው ከባድ ነው ገብቷል በዚህ ሁኔታና ደረጃ ህይወትን መቀየር ከባድ ነው ምን ስትያክኒሽ እንደዚህ አይነት ደግሞ ጋሪ እየገፋ ቲማቲም እና ሽንኩርት በዚህ እንዴት ያኖርሻል ሲጀመር አንቺን የመሰለሽ ልጅ አንተ ግን እንዳየው ያው ስኬታማ ነህ የምፈልገውን ነገር ታረግልኝ ልትሰጠኝ ትችላለህ በዛ ላይ ደግሞ ቆንጅዬ ነህ አስበካል ለወንድምሽ ነው ማለት እንዴና እሱ ጋሪ እየገፋ አብረሽ እኮ ቢያንስ ቆንጆ አይደለም እንዴ ምንድነው ያ ቆንጆ የሚባል አይነት አይደለም ስለህ አላቅም እኔ መጀመሪያ ላይ ምን ኢንትራክት አድርጎኝ ለወደሱ ሄድኩኝ ማቀው አልገባኝም እኔ እኮ ሴቶች እኮ እኔ አንቺን የመሰለሽ ልጅ አሁን ምንድን አሳስቦሽ ነው ጋሪ ከሚገፋ ሰው ጋር እንደዚህ ይጀምርሽው እና ምን ፈልገሽ ነው ቆይ ያው ሴት ልጅ ብዙ ጊዜ ፍቅርና የምትለው ግን የምትፈልገውን ያህል ልክ ፍቅር ሳታገኝ ስትቀር ትኩረቷን ወደ ገንዘብ ታደርጋለች ስልክ አሁን ላይክ ትቷለው ኦልሬዲ ይሄንን ሁሉ አመት እኮ ትቷለው በሱ ያለኝ ተስፋ ምናምን ስለቆረጥኩኝ ገብቷላ እስራኤል ላይ ወደ ገንዘብ መልኩ ወደ እስራኤል ማተኮሬ ነው እና ደግሞ እንዳንተ አይነት ጥሩ የሚያስተዳድር አግብቶ ማኖር የሚችል ሲቀኝ ደግሞ እኔ ስልሽ እኔ በጣም ነው የወደድኩሽ ኢቨን ይው ባላለኝ ፍቅረኛ አለኝ የርስ 6 አመት ምናምን እያልሽኝ እንደዚህ ዋሽተሽኝ ራሱ ምንም አይነት ለውጥ የለም ውስጥ በጣም እንደወደድኩሽ አላቅም ሌላ ውሸት ልጅም ሊኖርሽ ይችላል እኮ በዚህ አይነት ነው ምንም ነገር አላቅም እኮ ነው በስልታም አሁንም እኮ ራሴ ነኝ አይደል እንደ እውነቱን ብዬ ነገርኩ እኮ እሱማ እኔ አላቅም እሺ እኔ ስልሽ በጣም ስለተጨነቅኩኝ ነው ስለወደድኩሽ እንደዚህ ምንሽ ግን እኔ አሁን ከዚህ በኋላ ምንም አይተሻት አልፈልግም ልጅ ካለሽም ንገሪኝ እኔ ልጅ የሚባል ነገር የለም እና 6 አመት ቆይታችሁ ማለት ልጅ እንኳን የላችሁ እንዴ ነገርኩህ እኮ የመጀመሪያውን አመት ምናምን 2 አመት ነው ከዛ በኋላ እንደዚህ ዲፕ ሪሌሽን እንኳን የለም 6 እንኳን ካረገን 3 አመት አልፎናል እንዴ 3 አመት ማለት 3 አመት ሙሉ ምንም አላረጋችሁ ያ እንዴት አንድ ላይ እየኖራችሁ ማለት እንዴት ማለት ዝም ማለሱ ያው እንግዲህ እሱ የሚያስበው እኔ ችግር እንዳለብኝ ነው
ማለት የምን ችግር ነው? እኔ እኮ ምን የምነግሪኝ ነገር እንዳለ ሰርፕራይዝ እያደረገኝ ነው። ምን ችግር አለብሽ እንዴ? አይ የለብኝም፣ ግን ያው ከሱ ጋር እንደዛ የማድረግ ፍላጎት ሲጠፋ የፈጠርኩት ነገር ነው ስልክ በቃ እያስጠላኝ ያ ህይወት እየሰላቸኝ ሲሄድ ስሜታዊ እንደመሆን እንደምረበሽ ያ ነገር ሲፈጠር ያው ሴክስ ሲናረግ እንደምጮህ እንደብድ እንደመሆን እንደዛ ነው የሚያስበው። ግን ደስ ድራማ ነው እሱ እንዴ ማለት እንደዛ ይቻላል እንዴ? ማለት እንዴት ነው የምጮህ ማለት ነው የምትይው? አሁን በቃ እንዲሳቀቅ ማድረግ ገብቷል አይደለ? በራሱ ጊዜ ፍላጎት ናቸው መተው ነው እንጂ የዚህን ያህል ጊዜ እኔ ስለማልፈልግ ብቻ ላይፈጠር አይችልም አይደል? እኔና ሰውን እኔ ብሆን ሁሉ ጊዜ ፍላጎት ያዝ እና እሱ ባሳየሽ ቁጥር ብለሽ ትጮያለሽ እንዴና ይሄን ያለ ማትፈልጊ ይሄን ያለ ከጠለሽው እኮ ለምን አብረሽው ትሆኛለሽ? ማለት የሆነ እንትን አለ ሁለታ ምናምን ብሎልሻል እንዴ? ምንድነው? እንደዛ ነገር ስልክ የሆነ ታይም ላይ ከባድ ሁኔታ ውስጥ ገብቼ ነበር። ጭንቀት ምናምን ነው። ማንም ሰው ከጎኔ ባልነበረበት ሰዓት አግዞኝ ነበር። እና ሁለታ ፍቅር ይሆናል እንዴ ታዲያ? ለምን አትይም ታዲያ? ለስራዬም ሰፖርት ማለት ያው አግዞኝ ነበር በማላምድበት ሰዓት ምናምን ላይ ነው። በዛ ማለት ከኔ ጋር መኖሩም ይጎዳዋል ብዬ ስለማላስብ ምንም ነገር ባይፈጠርም ገብቷል አይደል? ብቻ ለዛ ነው። ግን ሰልችቶኝ ነበር ነገሮች እስከሄድ ነው ብዬ አስቤም ነበረ ወደ ውጪ። አሁን ግን አንተንም ማገኝ ከሆነ ከመፍታት ወደ ኋላ አልልም። ስገባው ማለት መፍታት ማለት ከመራቅ አንጻር እስከነ ጋሪው እሱን ወደዛ ገፍተር አድርገሽ ጋሪውን ሲገፋ ይዋል እሱ አንቺ ምን አስጨነቀሽ? አንቺን የመሰለሽ ሲጀምር ቡና እኔ እሱ ራሱ ምን አይነት ወንድ ነው? እኔ ብዙ ወንድ ጋር እኔ ትቼሽ መቼም አንቺን የመሰለሽ አይፈራም እንዴ? ይቀማለሁ ብሎ እንኳን ብዙ ወንድ ያለበት ቦታ የሚልክሽ እንደሰሪ ያው ያምነኛል። እሱ ማለት ታመኛለሽ። አንቺን የመሰለሽ ልጅ እንዴት ነው የማትታመኝ? እሱ እኮ ነው መልክ እና ያው እዛ ጋር ስስቅ ምናምን ጀስት ፎር ገብቷል ለስሬ ስለው ግን ደግሞ አሁን እዚህ ጋር እውነት ነገ ህይወቴን የሚለውጥ ሰው ከጎኔ ካለ እኔ መልሽ ግን ሰብዬ ማለት 3 ዓመት በጣም ብዙ ግንኙነት አለማድረግና ከሌላ ሰው ጋር ምናምን አድርገሽ ታውቂያለሽ እንዴ? እኔ ምንም አይነት መደባበቅ አልፈልግም። አይ ለምን ደብቃለሁ? አሁንም እኮ ግልጹን እየነገርኩ ያለሁት ጀስት ሪሊ የሆነ ነገር ካንተ ጋር ስለምፈልግ ነው እንዴ። አይ እሱማ ነው። ተጋብተን የምትፈልጊ ከሆነ ራሱ አግብቼ ወደ ውጭ ቀላል ነው ደግሞ እኔ አግብተሽ ዜጋም ስለሆንኩኝ መሄድ እንችላለን። የምትፈልጊ ከሆነ ካልፈለግሽም ደግሞ እዚህ አንቺን አይደለም ማለት ነው ቅብርር አድርጌ መኖር የምችለው። እሱን ቀስ እያልን እናስብበታለን። ቦታውንም ማየት እፈልጋለሁ። ዛሬ ገብቷል። ቶሎ ወደ ስራ ብንገባና ያው አሁን እንደነገርኩ ብዙ ገንዘብ ሉዝ ስላደረኩኝ መስራት አለብኝ። ችግር የለውም። እኔ ሲጀመር አንቺ ምንም አይነት ሉዝ ያደረግሽውንም ገንዘብ ትነግሪኝ፣ እኔ ምንም አይነት ነገር ፊክስ እናደርጋለን። ስለ ብርዳታ ታስቢ። ሲጀመር ከዚህ በኋላ ከኔ ጋር ሆነሽ እንደዚህ አይነት ነገር ማሰብ የለብሽ። ገባሽ? የምትፈልጊውን ጠይቂኝ፣ እኔ አደርግልሻለሁ። ኤኒቲንግ ጠይቂኝ። ትራንስፈር እኔ ከፈልሽ ዛሬም አደርግልሻለሁ። አንቺ እኮ እኔ ምንም አልፈልግም ብለሽኝ እኔ አሁኑኑ ትራንስፈር አደርግልሻለሁ። እሺ፣ በጣም ጥሩ፣ ደስ ይለኛል። ታዲያ ምን ነው? አይ ምንም ጀስት እንዴ ምን ነሽ ነው? እኔ አሁን ሰብሊ እንደዚህ ነገር ድብብቆሽ ምናምን አልወድም እና እኔ ምንም አልለበኩም እና ምንድን ነው? አይ መኝታ ክፍልን ብናየው ደስ ይለኛል ብዬ እኮ ነው። ሄደን ነው ማለት እኔማ ሀሳቤ ምንድን ነው መኝታ ክፍልን ታሳየኝ ነበር እንዴ ማለት ያን መኝታ ክፍል ነው እንዴ? ምን በኋላ ከደሞ መኝታ ክፍል ሳይሆን ሱቄን አንዴ ማሳይሽ ያ ገብቶኛል እኮ ግን ትንሽ ዘና እንድንል እኮ አስቤ ነው። ምን ዘና እንዴ? ኧረ እኔ እንደዚህ ነገር እኮ ችግር የለውም። ኧረ ችግር የለውም። እኔ ተቀመጪ። እንደዚህ ነገር እኔ አልፈልግም እኮ። ኦኬ ከኔ ስለመጣ እኔ ስላልከው ነው። ኖ እንደዛ አስበልም። ተቀመጪ። እኔ አሁን ይኸውልሽ እንደዚህ ነገር እኔ አንቺንም ፎርስ አድርጌ እንደዚህ እንድናደርግ አልፈልግም። እንደዚህ ነገር እኔ አልፈልግም። ችግር የለውም። ከነገርኩ ነገር አንፃር ደግሞ 3 ዓመት ሙሉ ምንም አይነት ነገር በህይወቴ ያሳለፍኩም ታውቃለህ አይደል? ታይም ደግሞ ካንተ ጋር ለምንድን ነው የማንገባው? ቆይ
አልገባሽም። እኔ እንደዚህ እኔ ምንም እኮ አድርጌ አላውቅም። እንደዚህ ነገር ላይ ደግሞ አንቺ ውሻ 3 ዓመት ጅብ ይብላሽ። ምንድን ነው የምትይው? ምንድን ነው እየተፈጠረ ያለው? ምንድን ነው እየተፈጠረ ያለው? ትሰሚኛለሽ? እገድልሻለሁ። እስካሁን ተጫውተሽብኛል። እሺ ከዚህ መውጣት ነው የምፈልገው። ቆይ እነማን ናችሁ? እገድልሻለሁ። እሺ ምንም አይነት ነገር እንደዚህ ተናግረን አልነበር። እንደዚህ አይነት ነገር እንድታደርግ አይገባም። መች ነው እኮ ይገባኛል። አሁን ላይ መሄድ ነው የምፈልገው። ኮንትራክት ተቀመጥሽ ይገባኛል ነው ያለበት ነገር። አሁን ተረጋግተህ መቀመጥ ነው ያለበት። ገና እኮ መቼ አወጣችሁ እናንተ አሁን ይኸውልህ አሁን አዳምጪ። አንቺ የት ነው ዝም በይ። አሁን አንቺ ዝም በይ። አዳምጪኝ እስኪ ዝም በይ። አሁን አዳምጪ። የገባሽበትን ችግር አልገባሽም። አሁን አንቺ ያዳምጥሽ ነው አይደለ? ስላንቺ ይኸውልሽ እኔ አሁን እስካሁን የሆነ ሁሉ ነገር አንቺን እየፈተንኩሽ ነው። ስላንቺ ብዙ ነገር አውቃለሁ። ዝም በይ። አንቺ ወራዳ ሴት ነሽ። ደግሞ ታለቅሻለሽ። ደግሞ የሰራሽው ስራ እሰይ እንኳን ደግ አደረኩኝ። ይኸውልህ ተረጋጋ እንጂ አንቺ ውሻ ደግሞ ታለቅሻለሽ። አዳምጪ። አሁን አንቺ ይገባኛል። ገና መስጨረስ አዳምጠኝ። ይኸውልህ ና ስራ አለብኝ። ሰው ነኝ። እዚህ ስራ ነው ያስኩት። ተቀመጥ። ምንድን ነው የምታሳየኝ? ዝም በይ እስኪ። አሁን አንተ መረጋጋት ነው ያለበት። ምንም አይፈጠርም። ይገባኛል ያለበት። አዳምጠኝ። ይኸውላችሁ እኔ አሁን ከእናንተ ጋር ማለት ነው እንደዚህ ቀቃም ልጮትም አይደለም። ያዳመጥሽ ነው አይደለም? አሁን ግን አልሰማሽም። እሺ ሰምኛለሽ። ይኸውልህ ክንዱ ከአንተ ጋር እንደዚህ መሯሯጥበት ምንም አይነት ጊዜ የለኝም። ተረጋግተህ ይኸውልህ ተቀመጥና ለምን እንደዚህ እንዳደረግሽ ማወቅ አትፈልግም? ለምን እንደዚህ እንዳደረግሽ ማወቅ አትፈልግም? ምን ቢኖራት ነው እሺ እንደዚህ እንዲህ ያደረገችው እኮ ለማወቅ አንተ ተረጋግተህ መቀመጥ አለብህ። ገና ብዙ ምን ጠይቃት ያለ የምናወጣጣት የምታወራው እንዳለ ውሸት ነው። አዳምጪኝ፣ አትገልፍጪ። ያዳመጥሽ ነው አይደል? ያረግሽው ነገር እንደዚህ የሚያኮራ የሚያስገልፍጥ ነገር አለ። ያን ጉድ ተመልክቻችን እንግዲህ እንደተመለከታችሁት በጣም የሚያሳዝን ነገር ነው የተፈጠረው። እሷም እንግዲህ ስታደርግ የነበረውን ነገር እናንተ ማየታችሁታል። እንግዲህ ሁሉን ነገር ነው ያፈረጠረጠችው። እሱም እንግዲህ ራሱን መቆጣጠር አቅቶት እንግዲህ እዚህ ድረስ መጥቶ እኛንም እንግዲህ አስቸግሮን ነበር። ለመያዝም ስራችንን በስትክክል ለመስራትም ከብዶን ነበር። አሁን ላይ እንግዲህ እሱንም አረጋግተነዋል፣ እሷንም አስቀምጠናታል። ስለዚህ አሁን ላይ እዚህ አስቀምጠናት ከራሷ አንደበት ይህን ነገር ለምን እንደምታደርገው ምን ሰማ ይሆናል። እንግዲህ ክንዱ አንተ መረጋጋት ነው። እኔ ምንድነው የምረጋጋው? ተረጋጋት በለኝ እንዴ! ይገባኛል። ለሷ ብዬ ሁሉ ሆንኩኝ። ስንት ቲማቲም ሽንኩርት ስንት በሸኩኝ። የሰው ፊት እየገረፈኝ፣ እውነቴን ነው የምልህ፣ የሰው ፊት እየገረፈኝ ለሷ ስል ማለት ቤተሰቦቼ ገንዘብ መላክ አቁሜያለሁ። ለሷ ብቻ ነው የምሰጣት። በቃ የምፈልገውን ብቻ ታደርጋለች። የት የሰጠኸኝን ገንዘብ ነው? ቆይ እየገባኝ አይደለም። ካንተ እኮ የተረፈኝ ታውቃለህ፣ ማርች ቲማቲምህና የተበላሸ ሽንኩርትክ ነው። ሌላ ደህና ነገር እንኳን ኖሮ እኮ አያውቅም። ገብቷል? ለበዓል እንኳን ስጋ መግዛት የማትችል ሰው ነው። ገብቷል? ወይኔ ክንዱ 50,000 እና 100,000 ይዘህ ነው ታውቃለህ ወደ ህይወት የገባከው እኮ አይደል?
አሁን እሱም ገንዘብ የለም ያንተም ወጋ አልቋል ገብቷል አንቺ ዝም በይ ከኔ ጋር እንደምታወሪ እንደዛ አትዛት እያልኩ ነው ቁጭ በልና አውራ ምታወራ እኮ ነው ወይኔ ክንዱ ወይኔ እቺ ልጅ ታሳብደኝ ነው እውነት እንዴ አዳምጪኝ ይኸውልሽ አንቺ ለምታወሪ ነገር ተጠንቀቂ ምን ባረግሽ ነው ቆይ ምን ባረግሽ ነው እንደዚህ የተጫውሽብኝ ቆይ ወንጀል ሰራች ብለሽ ልታስሩኝ ነው ትሰሚኛለሽ እያጨበረበርሽ ነው ልታጨበረብሪ ነው ይኸውልሽ ወይኔ እኔ ምን መሰለህ እውነቴን ነው የምልህ እኔ ምንም አላለቅስም እውነቴን ነው የምልህ እኔ ለእሷ ስል ብዙ ነገር አይቻልም እሷ ግን ይሄን ልታቅልኝ አልቻለችም እውነቴን ነው ቤተሰቦቼ ተቅረብ እያሉኝ ማለት ቡና ነው የምትሸጠው ተቅረብ እያሉ ሴተኛ ዳርነሽ ሁላ እያሉኝ ማለት ቡና ትሸጣለሽ ሴተኛ ዳርነሽ እያሉኝ ማለት እኔ ግን ስለምወዳት ነበር ከሷ ጋር የሆንኩት ቤተሰቦቼን ትቼ ማለት ወደ አዲስ አበባ የመጣሁት እሷ ግን እንዴት ነው እንደዚህ የምትጫወትብኝ ዳሪዎችን የምታውቀው አንተ ነህ ገባህ እኔ ሆኜ ሳልሆን እነሱ የምታውቀው አንተ ከኔ ጋር እንደዚህ አታውሪ ከኔ ጋር እንደምታደርሰው እኮ አሁን እየተናገርክ ነው ገብቶሃል አይደል ለእነሱ እንደምትበትል እኮ እየተናገርክ ነው ምን አለ ቤተሰቦቼን በሰማኋቸው ተቅረብ እያሉኝ በሰማኋቸው እነሱ ምንድን ነው የምትጠነቀቀው? 7 ዓመት አብረሃት ኖረዋል። ስለዚህ እሷን አሁን መጥፎ ነገር ከመናገር አሁን እቺ ሲያንሳት ነው መጥፎ ነገር ሲያንሳት ነው መጥፎ ነገር አትበል እንዴ እኔ ለእሷ ስል ብዙ ነገር ሆኛለሁ እያልኩ እኮ ነው አንተ ለኔ በጣም ቀልድ ነው የምታደርገው እንዴ ዘመን ወይሳች ዘመን አዳምጪ የኔ መብት ነው የግሌ መብት ነው አይደለም እንዴ አልተጋባንም እኮ አይደል ሚስትህም አይደለሁም ሚስትህም አይደለሁም እና እስካሁን ስትጮችብኝ ነበር ማለት ነው አንተ እንዳነካኝ ከዚህ በኋላ በህግ ነው የምጠይቅ ገብቶሃል ህግ ትያለሽ እንዴ ሲጀመር ከዚህ ስትወጪ አይደለ እንዴ ከዚህ እኮ ስትወጪ እኮ ወይኔ ተወኝ በእናትህ ተወኝ እኔ አልቀመጥም እቺ ልጅ እገልሻለሁ እሺ እገልሻለሁ ወይኔ ክንዱ ወይኔ እናቴ ነው የምታሳዝነኝ እውነቴን ነው ወይኔ እናቴ ስንት ነገር ብያት ለምንድን ነው እንደዚህ የምትሆንብኝ ለእናቴ እኮ ነው በቃ ወይኔ እናቴ እኔ ተወኝ በእናትህ ተወኝ ይሄንን ህፃን ስሜት ሲኖር ነበር ይኸውልኝ ወይኔ ያረግሽው ነገር ስህተት ነው እንደዚህ የኮራሽ ብትወሪ ነው ማያደመጥሽ ነው አይደል ባህሪውን እንኳን እኮ ዝም በይ አሳዝንሽ 7 ዓመት አብረሽ ሆኖሻል አይደል ስላዘንኩለት እስካሁን አልተለየም ቢያንስ አክብሪ እዚህ አዳምጪ ወይኔ ቢያንስ አክብሪ እንደዚህ የሚሆነው አንቺ ነሽ እንደዚህ የምታደርጊው ጤናው እንዲቀወቅ ሲያደርግሽ ነው ቢያንስ ለሱ ትንሽ ፍቅር ካለሽ ያደምሽ ማለት ትንሽ ፍቅር ካለሽ ለምትወሪ ነገር ተጠንቀቂ ለኔ እኮ ችግር የለውም ለኔ እኮ ችግር እናቴ ነው ምንድነው የምላት እናቴ ምንድነው የምላት ንገረኝ አንተ ነህ እኔ ላይ እጅህን የምታነሳው ስሚ ማንሳት አይደለም እስካሁን ያረግሽብኝ ነገር ማለት ነው እገልሻለሁ ዝም በይ ወይኔ አንተም ወንጀል እየሰራ ነው እኔ ምን ለሽ አሁን እናቴ ምንድነው የምላት እሺ እሱን ብቻ ንገረኝ እናቴ ምንድነው የምላት በቃ እናቴ ይኸውልህ የአንተ ደስታ ብቻ ይበቃታል አሁን እንደዚህ አይነት ሴት መጣች እሺ እባብ የሆነች ልጅ ምን ማለት ነው እንደዚህ አይነት ሴት ማለት ምን ለማለት ይፈልጋል ዝም በይ ይኸውልሽ ፍቅር አዎ አንቺ ደነዝ ነሽ ድንጋይ ነሽ ዝም በይ ይሄን ይኸውልሽ ይሄን የመሰለ ፍቅር ሁላው መት በቻሌ ነው እሱም ድንዝልኝ ካልፈለግሽ አዳምጪኝ ካልፈለግሽ እንዴ መተው ትችይ ነበር ደግሞ ራስ ከዚህ የተሻለ መሆን ይችላል ነበር ባንተ ምክንያት የተደረገው ገብቷል አይደል አሁን ለምታወሪው ነገር ስራት ይሻልሻል እኔ እስካሁን ገልሽ ነበር እሱ ስላለ ብዬ ነው ምንድን ነው የምትይው አዳምጪኝ ዝም በል አንዴ ይኸውልህ ክንዱ አዳምጪኝ ይሄ ልጅ ከዚህ ጋር ምን ካልፈለግሽ መጀመሪያ የነበርሽበትን ቦታ ረሳሽው እንዴ መረዳት ነበረበት 3 ዓመት ሙሉ ከሱ ስርቅ መረዳት ነበረበት እኔ በቃ ደብሮኝ ነው እንለያይ ማለት እንጂ ሌላ ነገር አይደለም ገብቷል ስላዘንኩለት ማዝንለትም ሰው የለኝም ይኸውልሽ ጋር እየገፋ ስሚ ማን እንደው እኔ ከዛ በተሻለ ነው ገብቷል ኢንቨስት አድርጌ ሳኖረው የነበረው እሱ ከዛ በተሻለ ነው የሚያመጣው የተለቀቀመ ሳንቲም ነው ገብቷል እኔ የምሰራውን ገንዘብ ሁሉ እያፈሰስኩኝ አንዴ ለቤት አንዴ ሌላ ነገር ሳጠፋ የነበርኩት እኔ ነኝ ገብቷል እኔ ትላለች አንቺ ዝም በይ እኔ እኮ በእናትህ እኔ ትላለች እንዴ በደነፋ እያሸች ነው አሁን የምትለው ነገር ትክክል አይደለች እንተዋወቃለን እኮ በደንብ አይደል እንዴ
አረቶኝ እኔ እውነቴን ነው የምልህ። እኔ ከዚህ በላይ ማን ነው ያደምጥክ ነው? ከዚህ በላይ እሷንም የምትሰማም አይነት ሰው ማለት ኧረ እቺም እባብ ነች። እኔ አላውቃትም ነበር እስካሁን። እውነቴን ነው የምልህ አላውቃትም። ስለዚህ አሁን እኔ እናንተ አሁን እሷም ካንተ ጋር መሆን አማፈልግም አንተ የምትፈልገው ስለዚህ ከሷ ጋር ያለን ነገር አውቃል ጨረሳል። እቺም ተረጋጋ። እናንተ ትልቅ ሰው ናችሁ። ከእናንተ ጋር እንደ ሕፃን ልጅ መከራከር ነው ያልፈልግም። እኔ እንዴት ልረጋጋ? አንቺም ካፍሽ ለሚወጣው ነገር ተጠንቀቂ። ቢያንስ 7 ዓመት አንተም ይወልድ እኔ እንዴት ልረጋጋ? ቆይ እኔ እንዴት ልረጋጋ እኮ ምንድነው? እሺ አሁን እኔን እኮ ነው የበደለችኝ እኮ ብዙ ነገር እኮ ምንድነው? እሷ ጋር ራሷ እንደተበደለች እኮ ነው እያወራች ያለችው። እኔን እኮ ነው የበደለችኝ። ምንም የበደልኩ ነገር የለም። ገብቷል? ምንም አኖርኩ እንጂ ምንም ያደረኩ ነገር የለም። እሺ ለምንድን ነው የምትጮይ? ከኔ ጋር ሴክስ ታደርጊ ለምንድን ነው የምትጮይ? ፍላጎት ስለሌለኝ ለዛ ነው አያታ ሆን ብለሽ ምጮይ ለዛ ነው። አዎ ሆን ብዬ ነው። አዳምጠኝ። አሁን ወይኔ አሁን አንተ ይሄ ነገር ብቻ ነው የሚያስጨንቅ። አሁን ይሄ አሬ ብቻ ቅድም ያልሽው ነገር አለ። እንደውም እንደዚህ እናወራ ከተባለ በደንብ ነው የማወራው ስለአንቺ ስለ ችግራምነት ስለወረደ ወንድሜ ስማኝ፣ ምን መሰለህ እቺ ቡና ብቻ አይደለም የምትሸጥ ማታ ሴተኛ ዳሪ ትሰራለች። እየቀለድክ እኔ አሁን እውነቴን ነው የምልህ ትሰራለች። ያው ጠይቃት እራሷን። ምንድን ነው የምሰማው ነገር ምን እንደዚህ ደግሞ ላውራ ብዙ ነገር አወራለሁ ስላንቺ። የፈለከውን አውራ። ማንንም ከዚህ በኋላ እኔ አልፈልግሽም፣ ልንገርሽ። ከዚህ በኋላ እኔ አልፈልግሽም። እናንተን ይፈልጋል እዛው ሴተኛ ዳሪ እኔ ስንቱ ሴቶች የሚረባረቡብኝ ወንድ ነኝ። እሺ እንዳንቺ ከንዱ ተረጋጋና አዳምጠኝ። አሁን ይኸውልህ አዳምጠኝ። ታውቂያለሽ የሚያወራው ነገር ምንድን ነው? እኮ ምንድን ነው የሚያወራው? መኖር እድሉን ስላገኘ ነው እንደዚህ የተሰማው። ከዚህ በኋላ ልንገርሽ፣ እቺ ቅንጣት ታክል እኔ እንትን የለሽ ስሜት የለሽም። እሺ ልንገርሽ፣ እኔ ነገርኩህ። እዚህ ጋር ማናቸውም የኔ ዘመድ እንኳን እዚህ ጋር የሚመጣ ምንም አረ ውጪ በእናትህ አስወጣልኝ። እኔ ላያት ሁሉ አልፈልግም። እውነት ምንድን አስወጣልኝ ይችል ልጅ ተነስ ወይኔ እኔ አሁን ካንተ ጋር እንደዚህ ሆነ መቀጠል። እሺ በቃ እሺ አውራልኝ። እሺ ያው እንግዲህ ውድ ቤተሰቦቻችን እንግዲህ እንደተመለከታችሁት ነው በጣም ከባድ ሲቹዌሽን ውስጥ ነው የገባሁት። እሱም እንግዲህ መረጋጋት አልቻለም፣ እሷም መረጋጋት አልቻለችም። እንግዲህ እሱን በግል እንግዲህ ከአባሎች ጋር እንዲረጋጋ እሱን ሰጠችዋለሁ። ብዙ ጥያቄዎች አለ፣ የደበቅኩ ነገር አለ ብሎ ያወራልኝም ያፈረጠው ነገር አለ። ምንም ነገር ሳይነግረኝ ነበረ አሁን ላይ ይሄን ነገር ያለኝ። ከሷ ይሄን ነገር መስማት አለብኝ። እሱንም እዚህ አስቀምጠን ምንም አይነት ነገር መጠየቅም ምንም ነገር ማውራትም አልቻለም። እናንተ እንደተመለከታችሁ በጣም ጭቅጭቅና እንግዲህ ሌላ ጸብም ነገር እየተፈጠረ ነው። ያ ነገር እንዳይፈጠር ብለን አባሎቻችን እሱን ይዞት እያደረጉ ነው። እሷን እስቲ አንዳንድ ነገር መጠየቅ አለብኝ። ይሄን ነገር ለምን ነው ስታርግ ነበር? አሁን ግልጽ ነሽ፣ እሱ የለም። አሁን ተረጋግተሽ ቆይ ለምን ነገር ሲጀምር ዋሽታኛል። ገብቷል አይደል? አታለኸኛል። እዚህ ድረስ ስራ ለብለህ ስጠራኝ እኔ ትሬን ትቼ የመጣሁት ቁም ነገር መስሎኝ ነው እንጂ ለዚህ ያለች ጨዋታቸው አይደለም። ገብቷል አይደል? አዳምጪኝ። አሁን ይኸውልሽ ቁም ነገር ምናምን ይሄ ዝባዝንኬሽን ትተሽ አሁን እሱ ያለኝ ነገር አለ። ሴተኛ አዳሪ ነችም ብሎ ምን ባለጋ አንተ ምን አገባህ? አንተ ማን ነህ? አንተ መናገር ያለብኝ ለምንድን ነው? እኮ አልሽ ካንቺ ጋር ከፍታ አይደለም። እዚህ ጋር ካሜራ አለ። እስካሁን ስታርግ የነበረውን መጀመሪያም ስታርግ የነበረውን እንዳለ በድብቅ ካሜራ የተቀረጸች ነበር። ስለሱ ምጨነቅ ይመስላል? ንገረኝ። አይደለም ተራ ነገር በጣም ብዙ ያሳለፍኩ ሰው ነኝ። ገብቶሃል አይደለ? ስለዚህ ስለሱ ደንታ አይሰጠኝም። የፈለከው ማለት ደንታ ላይ ሰጥሽ ይችላል፣ ግን ስራሽ ይበላሻል። ይሄ ካሜራ አሁን መቀርጸውም ቀደም የተቀረጸውንም እንዳለ ቲክቶክ ላይም ዩቲዩብ ላይም ሁሉም ነገር ፌስቡክ ላይም ሳይቀር ሁሉም ነገር ነው የፖስተው። አንቺ ምን አይነት ወራዳና ምን አይነት ጋጠወጥ ስታርግ የነበረው ነገር ምንም አይነት ግልጽ ነው የሆንኩት እንጂ ምንም ወራዳ አይደለሁም። ምን ያደረኩት ነገር አለ? ንገረኝ። ፍቅረኛ እያለሽ ለዛው 7 ዓመት ላንቺ ብሎ ጋር እየገፋ ለቤተሰቦቹ ገንዘብ ሳይለቅ ላንቺ የሚሰጥሽ እኮ ምንም ነገር እንደሌለ ነግሬሃለሁ። ምንም ነገር የለም መሀላችን። 4 ዓመት ሙሉ አብራችሁ ስትሆኑ ብዙ ነገር አድርጋችኋል። ኢቨን እሱ ያንን ገንዘብ እያመጣ ትንሽም ቢሆን የሚያገኘው ላንቺ እየሰጠሽ ነው። ቀለብኩት፣ አበላሁት እንጂ እኮ ያደረኩት ነገር ያጎደልኩበት ነገር የለም እኮ። አሁን አንቺ 4 ዓመት ሙሉ አብረሽው ነበርሽ። መቼም 100,000 ብር ስላየው ነው ስትይ ነበር። እሱ 100,000 ብር 4 ዓመት ወቅቷቸው አይደለም። አሁን ምን አይተሽ ነው? ነገርኩህ እኮ በቃ የምፈታበት ኬዝ አልነበረም። ደብሮኝ ነበር፣ አሳዝኖኝም ነበር። ከሱ ያን ያህል ገንዘብ የምቀበልም አይነት ሰው አልነበርኩም። የራሴ የምሰራው ገንዘብ አለ፣ እሱን ነው የምጠቀመው ለራሴም ሆነ ለምፈልጋቸው ወጪዎች። ግን በቃ በሰዓቱ መፍታት አልቻልኩም ነበር። በማዘን ከዛሬ ነገ የሚቀጥለው ዓመት አሁን ሄዳለሁ ውጪ ምናምን እያልኩ እያሰብኩ ስለነበር ፎከስ አላደረኩም። ነገር ግን ያንን ሁሉ ጊዜ በመሀላችን ምንም ነገር አልነበረም። ስለዚህ ሰውዬ እንደ ፍቅረኛ አይደለም እያልኩ እየነገርኩ ነው። አደና እንደ ፍቅረኛሽ ካልሆነ የሱ ህይወት አያሳዘንሽም?
ማለት መጀመሪያ ወደሽው ነው እንጂ ማብረሽው ስለዘንኩት መሰለኝ አብሬው የቆየው አዳምጪኝ አብረሽው የቆየሽው ራሱ ደርስ ስለሆንሽ ነው ያደምሽ ነው አይደለም አዝኜላት ተታሽ አዳምጪኝ ይኸውልሽ ካንቺ ጋር ሞላፈጥ ከራከር አይደለም ካልፈለሽው አልፈልግህም ብለሽ የራሱን ህይወት ሌላ ህይወት እንዲጀምር መፍቀድ ነበረብሽ አንቺ ይዘሽው ህይወቱን እንዳይኖር አርገሽው ነበር ይሄ ጥሩ ነገር አይደለም ስለማልፈልገው ስላሳዘነኝ አብሬው እንኳን ተታሽው ልትጂ ነበር እሱ ተታሽው ይሄ ልጅ እንዳየሽው ነው እብድ ሆኖ ነበር እዚህ ጋር ስንት ነገር ሲያደርግ ነበር ቢያብድ አንቺ ነሽ የምትታሰበው አጭበርበረሽዋል ህፃንነቱ ነው ያየከው ነገር እኮ ነው ይሄ አዳምጪኝ አንቺ ይኸውልሽ አሁን እዚህ ጋር አንቺ ጭንቅላትሽ ስለተደፈነ በገንዘብ ስለታወረ ነው እንጂ እዚህ ጋር ሁሉ ሲያደርገው ህፃን ሆኖ ሳይሆን በፍቅር ነው አዳምጪኝ ስለሚያፈቅርሽ ነው እዚህ ጋር ሲሆን የነበረው እንዳለ አንቺ ስላፈቀረሽ በጣም ስለሚወድሽ ኢቭን እናቱ ራሱ ብዙ ነገር አድርጓት እናቴ ምን ልላት ነበር ከእናቱ ሁሉ አስወጥቶ አንቺን ሲያይሽ ነበር እንደዚህ አይነት ፍቅር የትም አታገኙም ሲጀምር አዳምጪኝ አሁን ፍላጎት የለኝም አልኩ በቃ ይሄ የኔ መብት ነው እኮ ካሉን ኖርሽ መተው ነበርብሽ አሁን እዚህ ጋር እኔ ማወቅ የምፈልገው ነገር እዚህ ጋር ሁለታችንም ደግሞ የደበቃችሁ ነገር ነበር እሱም እንግዲህ የተኛ አንተ የሰው ህይወት ፈትል ነው የምትኖረው ምን አገባ ያልኩ ሁሉን ነገር አውጥተሽ ትይዣለሽ በቃ ፈትልልኝ ያልክ ምንድነው የጠየቀህ ነገር እንደዚህ ነው ያልክ ዝም በይ አሁን አዳምጪኝ በቃ ፈተናው ነው ዲቅ ያለ ስለዚህ ከህይወት ይውጣ እናንተም ከህይወት ይውጡልኝ ምንም ያገባ የሚመለከት ነገር የለም ስለኔ ህይወት አሁን እኔ ከፈለኩኝ እስር ቤት ላስገባሽ ምንጭ ምን ስለው በምን ስልጣን በየትኛው ወንጀል ንገረኝ እስኪ ይታይሻል አይደለ እዛ ጋር የሚታይ ይቆምልሽ ይታይሻል እሱም ፖሊስ ነው ያሆነስ እንደሆነ ቆይቶችም አሉ ይኸውልሽ አንቺን እስካሁን ድረስ ስታርግ የነበረው ማጭበርበርና ማታለል ነው በእውነት ያደምጥሽ ነው አይደለ አንድ ሰው ላይ ህይወቱ ላይ እየተጫወተሽ ነው ይሄ እንደ ነፍስ ማጥፋት ነው የሚቆጠር ስለዚህ እኔ አንቺን ቪዲዮም አለኝ ኤቪደንስም አለኝ ስለዚህ አንቺ ምን ማወቅ የምፈልገው ነግራለሁ እኔ ችግር የለብኝም ሴተኛ አዳሪ ናት ሲል የነበረው እውነት ነው ውሸት ነው ይሄንን ማወቅ ፈልጋለሁ ይሄን ያወቀ ነው ወይ አብሮሽ ሲኖር የነበረው እሱ አዎ መጀመሪያ ላይ ነበርኩ ገብቷል አይደል ትሬን እስካስተካከል ምንም የምታማትብበት ነገር አይደለም ይሄ እኮ ትልቅ ዲል አይደለም ገብቷል ብዙ ሴት የሚኖርበት ህይወት ነው ግን የትኛውም ሴት መርጦትና ፈልጎት አይደለም ገብቷል ኑሮ ስለሚያስገድደው በየህይወት ነገር ስለሚያስገድደው ነው እዛ ህይወት ውስጥ የሚገባው እንጂ የምታማትብበት መንፈስ ምናምን አይደለም በቃ በሰዓቱ የነበርኩበት ሁኔታ ማቀው እኔ ነኝ አይደለም ምንድነው እኮ የነበርሽበት ሁኔታ ነገር ቤተሰቦችሽ ውጪ ነው የሚሉት ገንዘብ እንደሚልኩልሽ ነው አዎ ተጣልቼ ነበር ከነሱ ጋር ገንዘብ መላክ አቁመው ነበር ገብቷል አይደለ ዘግተውኝ ነበር ብሎክ አድርገውኝ ነበር በዛ ሞመንት ላይ ራሴን ማቆም ከብዶኝ ነበር ስትረስ ውስጥ ነበርኩ ስለዚህ ግዴታ ያስራ ያስፈልገኝ ነበር ገብቷል አይደል በቃ ለሰው ልጅ ለመፍረድ ኢትስ ኦኬ እኮ እኔ ኖሬዋለሁ እኔ ኖሬ ታመሜ ያሳለፍኩት ህይወት ነው አይደለ ሶ አንተ እዚህ ጋር ጀስት ስላላረክ አይደለም ያንን አውቆ አብሮ ይኖራል ለዛ ነው ልሳው ያልቻልኩት ያንን እያወቀ የተቀበለኝን ሰው ዛሬ ስኬታማ ነኝ ብዬ አስባለሁ ገብቷል አይደል ከዛ ህይወት መውጣቴና የሆነ ነገር ላይ ራሴ ማግኘቴ ለኔ ስኬት ነው በዛ ሁኔታ ላይ ሆኜ ስለመተው ስለከበደኝ ነው ገብቷል በቃ ጭራሽ ለነገሮች ሁሉ ፍላጎት አጥቻለሁ አሁን ይሄ ሴተኛ አዳሪነቱን እየሰራሽ ነው ወይስ አይደለም በቃ ከ3 አመት በፊት የነበረ ታሪክ ነው እና ከ3 አመት ሙሉ ምንም አይነት ግንኙነት ማድረግሽ አታውቂም ከወንድ ጋር አሁን በቃ ከዛ በኋላ ፍላጎት የጠፋ ከሱ ጋርም ላይክ ስራውን ወደ 3 አመት ምናምን ያህል ቆይቻለሁ ገብቷል አይደል እዛ ተሰራ ሶ ከሱ ጋርም የነበረ ነገር ይረብሸኛል ካሳለፍኩት ነገር አንፃር ምናምን ለነገሮች ፍላጎት አልነበረኝም ስለዚህ ይሄ ገንዘብ ነገር ነው አሁንም ቢሆን ቅድም እንዳወራ ነው ገንዘብ አለኝ ብለ የምታስብ ከሆነ እዚህ ያሉትን ኩታኩንዶችን ወደዛ ወጣና እኔ እናንተ ጊዜ ሊኖረን ይችላል ገብቷል አይደል ገንዘብ ኦፈር ማድረግ የምችል ከሆነ አንቺ እኔ ይኸውልሽ እኔ ከዚህ በላይ ካንቺ ጋር ለወራ እኔ ጀምር ዘጠ አይደለም እሱንም ይሄ አጓጓሮ ምናምን እንደሄድ አድርገው በቃ ኦሬዲ እኮ የፈለገው መፈተን ነበር ፈትኗል ወድቅ ያለው ስለዚህ መተው ነው የሚፈልገው ሰው ይሄድ እናንተ ግን ዝም በይ ይኸውልሽ ካንቺ ጋር ይኸውልሽ እዚህ ጋርም ያስቀመጥኩሽ ትንሽዬ ከነገረኝም አንፃር አንቺም ይኸውልሽ ትንሽዬ እንኳን የሆነ የሚያሳዝን ነገር አለሽ ብዬ ነው እንጂ እንደዚህ አይነት ሞልፋጣ አልመሰልሽኝ ነበር ካንቺ ጋር እንደዚህ ላደርግ አይደለም ዝም በይ እየነገርኩህ ነው ዝም በይ አዳምጪኝ አሁን እዚህ ጋር እሱን እጠራዋለሁ ያለውን ሁሉ ነገር ለሱ ነገራለሁ ሁሉም ያስመሰለ ነው አንተ እንደዚህ አይነት ህይወት አልኖርም ነው የምትለው አዳምጪኝ ይኸውልሽ ዝም በይ ይኸውልሽ አንቺ ራስሽን ጥፋት ለመሸፈን ማታወሪ ነገር የለም ሲጀምር ካንቺ ጋር ሞራቱ እኔ ራሴን ጥፋት ለመሸፈን አይደለም ዝም በይ ይሄ ሪያሊቲ ነው ዝም በይ አዳምጪኝ ዴባ ከንዱ አስገቡት ከንዱ አሁን ያንን እብድ ተጠራብኝ ነው ያው እንግዲህ ክንዱች አሁን እዚህ የጠራው
እንግዲህ አንተን እዚያ አስወጥቼ ከእሷ ጋር አውርቼ ነበር። እቺ ልጅ ብዙ የለመደችው ነገር አለ። እኔ አሁን አንተን ልመክርህ የምችለው ነገር እቺ ሴት ላንተ አትሆንህም። አንተ ጥሩ አላማ ጥሩ እቅድ ያለ ሰው ነህ። እቺ ሴት አሁን ራሱ ተለውጫለሁ ብለህ አንተን አሳምነው ዋሻ ብትገባ ራሱ ማለት ነው እወድሃለሁ ብትል ህይወትህን ነው የምታዘበራረቀው። እቺ እያያት ነው ራሷ ምን እንዳለች ታውቃለህ? አልፈልገውም ከሱ ጋር ኢቨን አሁን ላይ ራሱ ከአንተ ጋር ምናደርገው እናደርጋለች ነው። ስለዚህ አሁን ላይ መመክርህ እንደዚህ አይነት ሴት ምንም አይጠቅምህም። አንተ ስራህን ሰርተህ ተለውጠህ ጥሩ ሴት ታገኛለህ። ፈጣሪ ለአንተ ይሄ ልብህን አይቶ ጥሩ ሴት ይሰጣል። እቺ ብዙ ነገር የለመደች ሴት ነች። እንግዲህ አንተም ያልከኝን አድርጌያለሁ፣ ፈትንልኝ ብለኸኛል። ተፈትናለች። ምን እንዳደረገች ምን እየሆነች እንደሆነም አንተ አይተሃል። እኔ በዚያው መመክርህ ዝም በይ። ይኸውልሽ አሁን ያንተን መመክርህ እቤት ሄደህ ያለውን ነገር አስበህ የምትፈልገውን ነገር እንድትወስን ነው። እኔ ባንተ መወሰንም አልችልም፣ ግን እኔ አድርግ ያልከኝን ፈትናት ያልከኝን እንዳለ ፈትኝልሃለሁ። ሁሉ ነገር እንግዲህ አፍረጥርጬዋለሁ። እንደዚህ ደግሞ መሆን የጠበቅብህም በቃ የሆነው ሆኗል። በቃ እኔማ በቃ ከዚህ በኋላ እውነት እኔ እስካሁን ድረስ ላምን አልቻልኩም። እውነቴን ነው የምልህ። እንዴት እኔ ላይ እንደዚህ ታደርጋለች? እውነቴን ነው የምልህ። በጣም ነው የምወዳት የነበረው። እሷም ታውቃለች እንደምወዳት። ብዙ ነገር ከእሷ ጋር አሳልፈናል። በጣም ብዙ። እውነቴን ነው የምልህ እና እንዴት እኔ ላይ እንደዚህ ታደርጋለች? እኔ እውነቴን ነው የምልህ እና ቤተሰቦቼን ቅድም እንዳልኩ ነው ቤተሰቦቼን አሁን ምንድን ነው የምላቸው? እነሷን ከኔ ጋር ተጣልተዋል በእሷ ምክንያት። እናንተ አያገባችሁም ብዬ ነው እሷ ጋር የመጡት። እሷ ግን እንደዚህ አይነት ነገር እኔ አሁን ለእኔ ይገባል እንደዚህ አይነት ነገር? እኔ አሁን አንድ ጥያቄ እጠይቅሃለሁ፣ እሱም ግልጹን እንድትመልስልኝ እፈልጋለሁ። ሴተኛ አዳሪ እንደሆነች አዳምጠኝ። ሴተኛ አዳሪ እንደሆነች አውቀህ ነው የገባኸውና ምን አይተህባት ነው እሷ ሴተኛ አዳሪ እንደሆነች አውቀህ ትዳር ውስጥ አሁን ፍቅር ውስጥ የገባችሁት? ሴተኛ አዳሪ መጀመሪያ እኮ አልነበረችው። ከዛ በኋላ ነው በሰው ስሰማ እንደዚህ ሴተኛ አዳሪ መሆኗን ያወቅኩት እንጂ እኔ መጀመሪያ እንደዚህ እንደሆነች አላውቅም ነበር። ሰዎች ናቸው የነገሩኝ። እና በቃ እኔ ከዚህ በኋላ ሴት ሁላ ማመን አልችልም። እውነቴን ነው የምልህ። በጣም ሴቶች አስጠልቶኛል በእሷ ምክንያት ማለት ነው። በቃ እኔ በቃ ከዚህ በኋላ እኔ አሁን የተፈጠረው ነገር ተፈጥሯል። የሆነው ነገር እንዳለ ለበጎ ነው። ከዚህ በኋላ እንግዲህ ወደፊት ነው እንግዲህ በቃ ሁሉን ነገር ያለፈውን ነገር ረስተህ ሲጀመር አሁን እቺም እንደነገርኩህ ብዙ ነገር ስለለመደች ለአንተም የምትሆን አይነት ሴት ስለሆነች እሷን እርሳት። በቃ ጸበል መጠመቅም ካለብህ ጸበል ተጠመቅ። በቃ እኔ እሷን ላያት አልፈልግም። በቃ አስወጣልኝ። ነውጭ አንቺ ነውጭ አስወጣልኝ። በቃ አይ በቃ አስወጣልኝ። በቃ እሺ ትወጣለች። በቃ ተቀመጥ። በቃ አስወጣት። ተቀመጥ። ትወጣለች። እኔ መሄድ እኮ ነው የምፈልገው። እዚህ መቆየት ነው የምፈልገው። ውጪ በቃ ውጪ። ነውጭ ወናችን ነውጭ። ተረጋጋ። ተነሽ በቃ ተነሽ። ተነሽ በእናትሽ ተነሽ። እሺ ልቀቀኝ። እንዴ ሊነሳ እኮ ነው እንዴ? አንተ ግን አስብበትና ደውልልኝ። አትክፋኝ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያልን ዛሬም በድጋሚ ተገናኝተናል። እንግዲህ እንደምትመለከቱት እዚህ አጠገባችን እንግዲህ በባለፈው ፕሮግራም ተከታተላችሁት ከሆነ ክንዱን አይታችሁታላችሁ አይታችሁታልን ብዬ አስባለሁ። እንግዲህ ባለፈው ብዙ ነገር ተፈጥሮበት እንግዲህ ፍቅረኛው 7 ዓመት አብራሪ የሆነችው ፍቅረኛ እንግዲህ ማግጣበት የተለያየ ነገር አድርጋበት እንግዲህ ብዙ ነገር አይቶ በጣም ሊያብዱላ ደርሶ እንደነበር እናንተም አይታችሁታል። እንግዲህ ዛሬ ላይ ደግሞ ደውሎልኝ አዲስ ነገር አለ ብሎኝ ነበረ። እኔም እንግዲህ ይሄ አዲስ ነገር ምንድነው ብዬ እዚህ ጋር ብዬዋለሁ። እስኪ ደግሞ ከራሱ አንደበት ምን እንደተፈጠረ ምን ላይ እንዳለ ምን ሰማ ይሆናል። እስከዛው ድረስ አብራችን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆይ። እስቲ ዛሬ እኛ ስቱዲዮ መጥተሃል። እስቲ አዲስ ነገርም አለ ብለህ ነበር፣ በስልክም ነገር ነበር። እስቲ ምንድነው እስቲ አዲስ ነገር እና ደግሞ ከዚህ ስቱዲዮ ከወጣ በኋላ ምን ተፈጠረ? 15 ቀን ሆኖታል እንደቀልና እስቲ ወደኋላ መለስ ብለህ እስቲ አስታውሰን እስቲ። አዎ 15 ቀን ይሆናል። እዛኔ አሁን ደህና ነኝ። በቃ አሁን ከሚባለው በላይ ደህና ነኝ። ሰውነትህንም ሳይሆን እንደውም አሁን አሪፍ ላይ ትመስላለህ። በጣም ደስ ይላል። ራሴን አረጋግቻለሁ። በቃ አልመልሰውም። ላልመልሰው ነገር ለምንድን ነው ያለፈውን ተመለው ብረሳው ይሻለኛል። አሁን ረሽቻታለሁ። ውስጤ ላይ
እሷ የለችም። እንዴት ነው ግን አልደወለችልህም? አንተስ ደውለህ ለማዋራት አልሞከርክም? ከዛ በኋላ ይቅርታ አላለችም? ይቅርታ የምደረግ ነው? መቼም ይቅርታ አላደርግላትም። ልደውላት ስልኳም የለኝ ማን እንደሆነች ሁላ ጠፍቶብኝ። እናቴ የምልላት ነው ምናምን ብለህ በጣም ስትጨነቅ በጣም ስታዘን አይቻለሁ። እና እንዴት ነው ከቤተሰብ ጋር ያለው ነገር? ሁሉን ነገር ነገርካቸው? እናትህ ጋር ያለውን ነገር እንዴት አደረከው? በቃ ምን ማድረግ ይቻላል? በቃ ነገርኳቸው። እናቴ በቃ እኔም በፊትም እኮ ነግሬ ነበር፣ አልሰማ ብላኝ ነው። እቺ አትሆንም። እኔ ደግሞ እነሱን እንዳልኩ ነው። በቃ እኔ የሚታየኝ በቃ ከእሷ ጋር ብዙ ነገር ማሳለፍ። እናቴ ደግሞ ይቅርብ በቃ ወንድሞች ሁላ እንደዛ ነው። እሷ ግን እንደዚህ እንደማታደርገኝ እኔ መጀመሪያ ሰምቻቸው ቢሆን ኖሮ እንደዚህ ባልሆንኩ ነበር። እኔ አልሰማም ሲጀምር እኔ እርብስማ እና በቃ ለእናቴ በቃ ያለው ነገር ነገርኳት። በቃ እንደ አዲስ ህይወት መኖር ጀምራለሁ። እሷ የምትባል ልጅ ረስቻታለሁ ምናምን ነገር ብያታለሁ። እንዴት ነው አንድ ላይ ነበር የምትኖሩት? እና ያ ቤት ደግሞ የሆነ ነገር ብለህ ነበርና አሁን ላይ እዛ ቤት ላይ የሚኖረው ማን ነው? አንተ ነህ ወይስ እሷ እቃዋን እንዳለ ይዛ ወጥታለች? ዛሬ የለችም እሷ። እኔ ብቻዬን ነው የምኖረው። ሰዓት የወጣችው ከቤት እና እሷ ከኔ ጋር እንዴ ስራ ቦታ ሲደህ ለማየት ቼክ ለማድረግ ሞክራል። አሁን ስራዋን እየሰራች ነው ያለች የቡና ቤቷን። አረ እኔ ከውስጥ ወጣለች። ማን እንደሆነች አላውቅም። ከዚህ በቃ ተጎድቻለሁ በእሷ ምክንያት። ስለዚህ በቃ ለረሳት ነው ያለኝ አማራጭ። በቃ እጄም አላውቅም ወደ በመንገድ ማለፍ ያለቅ። መልካም። እና በስልክ አዲስ ነገር አለ፣ ደስ የሚል ዜናም አለ እያልከኝ ነበርና ይሄ ደስ የሚል ዜና እንግዲህ ተመልካቾችንም መስማት ይፈልጋሉና እስቲ ምንድን ነው ይሄ ደስ የሚል ዜና? እስቲ ልነግረኝ የፈለግከው ነገር። ይሄ ደስ የሚለው ነገር እናንተ ዩቲዩብ ላይ ስቀርብ የሆነ የሚከታተል ልጅ አለ። በቃ በጣም መጎዳቴ ምናምን ነገር አይቶ ረዳኝ። ደስ የሚል ነገር ነው። እውነቴን ነው የምልህ። በቃ እኔ ቤተሰብ ሁላ እንደዚህ አልረዳኝም እንደሱ። እሱ ግን ረዳኝ። በቃ 500 ሺህ ብር ሰጠኝ። 500 ሺህ ብር በጣም ብዙ ነው እንዴ! 500 ሺህ ሰጠኝ። ከዛ በኋላ በቃ የራሴን ጉሊት ምናምን ነገር ከፈትኩኝ። አሁን ጥሩ እየተንቀሳቀሰ ነው። ደስ ይላል። አየህ ሳታስበው ለአንተም ጥሩ ነገር ተከፈተ። በጣም እንደዚህ ቤተሰብ የሚያደርግልን ነገር ነው። የእናንተን ዩቲዩብ ቤት በጣም ነው ያሳዘንከኝ። በጣም የሰማሁት ነገር በጣም በቃ እሱም ራሱ አዝኖ ነው ከኔ በላይ ነው ያዘነው። በጣም የሚያሳዝን ነገር ነው። እንግዲህ ተመልካቾቻችን ካንተም በጣም ብዙ ነገር ይማራሉ፣ ወጣቶችም ካንተ ብዙ ነገር ይማራሉ። አንተም እንግዲህ ብዙ ነገር ትማራለህ ብዬ አስባለሁ ካሳለፍክ ህይወት። እንግዲህ አሁን ያረከው ነገር ደግሞ ጥሩ ነገር ይዞልህ መጥቷል። ያው የምትወደውን ሰው በጣም አመሰግናለሁ። እውነት በጣም ማን ይረዳኛል? አሁን የእናንተ ዩቲዩብ አይቶ ነው እኔ ይረዳኝ። ማንም በዙሪያ ያሉ ሰዎች በቃ ሊያዝናኑኝም አልቻሉም። በቃ ምንም በቃ ብቻዬን ቤት ነው። ማንም ሰላም አይለኝም ምናምን ነገር እና ይሄን ጉሊት ከከፈትክ በኋላ እንግዲህ ሰው የሆነ ነገር ማለት አይቀርምና ገንዘብን አይታ እንግዲህ ይደውላል። ይቅርታ ወይ ደግሞ ልታገኘህ ሳልሞከረች ወይኔ ይቅርታ ትላለህ እንዴ አንተ? እኔ መቼም ይቅርታ አላደርግላትም። በቃ እኔ ትምህርት ነው የሚሆነኝ። ፈጣሪ አንዳንዴ ተማር ሲል ከምንም ትማራለህ። በቃ እኔም እሷ ትምህርት ነው ነች። ቀጣይ ህይወቴን በቃ በደንብ እንዳይ ነው ያደረገች። ከዚህ በኋላ ምን አይነት ሰው ማመን እንዳለብኝ እንደሌለብኝ ነው ያስተማረች። መልካም እንግዲህ እንደነገርክ ከሆነ በጣም ጥሩ ሁኔታ ላይ እንዳለህ ነገርልኛል፣ ገልጸህልኛል። በጣም ደስ ይላል። ተመልካቾቻችን በጣም ደስ ይላቸዋል ብዬ አስባለሁ። እንዳንተ አይነት ጥሩ ወጣት፣ መልካም ወጣት እንደዚህ ደግሞ ተረድቶ ደስ የሚል ህይወት እያሳለፈ ሲገኝ ሁላችንም ደስ የሚለንና አንተስ እስቲ ማስተላለፍ የምትፈልገው መልእክት ካለ፣ ወጣቶችን ያስተምርልኛል የምትለው ሀሳብ ካለ፣ ወይም ደግሞ ማመስገን የምትፈልገው አካል ካለ እስቲ እድሉን ልስጥህ። እስቲ ማስተላለፍ የምፈልግ ሀሳብ በቃ ወጣቶች እንዲማሩ። አሁን እኔ በቃ የዛኔ ልጅም ስለነበርኩ በቃ ዝም ብዬ ነበር የምጓዝ ነበር፣ አላስተዋልም። አሁን አብዛኛው ወጣቶችን ካያቸው አያስተዋልም፣ ዝም ብሎ በስሜታቸው የሚመሩት። እኔም በስሜቴ ተመርቼ ነው በቃ እሷን የዛኔ በቃ ወድሻለሁ ምናምን ነገር ብዬ እንደዚህ ሆንኩት። እና ቆም ብለው ቢያስቡ ከኔ ብዙ ነገር እንዲማሩ፣ እኔ የተሳሳትኩትን ስህተት እነሱ እንዳይደግሙት ነው የምፈልግ። እና በቃ አሁን ለምሳሌ ጓደኛ ሲይዙ ምን አይነት ነች ብለው በደንብ ቢያጣሩ፣ ምን አይነት ጓደኛ ነው ያስኩት የሚለውን ነገር በደንብ ቢያጣሩ፣ ባክግራውንዷን በደንብ ቢያዩ ጥሩ ነው።
መልካም እንግዲህ በጣም ደስ የሚል ነገር ነው የሰማነው። ያው እንግዲህ ተመልካቾቻችን ከክንዱ ጋር የነበረን አጠር ያለች በጣም ደስ የምትል ቆይታ ተመልክታችኋታል። በጣም ደስ ይላል። እንግዲህ ሰምታችሁታል። እሱንም የኛም ቪዲዮ አይቶ እሱን የረዳው ሰው አለ። እሱም እንግዲህ ይህን ገንዘብ ጥሩ ነገር ላይ አውሎት እንግዲህ ጉሊት ከፍቻለሁ አሁን ጥሩ ላይ ነው ብሏል። እናንተም እንደምትመለከቱት እንግዲህ ሰውነቱም መለስ ብሏል። እንግዲህ ባለፈው ቪዲዮ ላይ በጣም ተጨናንቆ በጣም ከስቶ ነበረ። ዛሬ ላይ እንደምትሉት እንግዲህ ሰውነቱም መለስ ብሎት እሱም ደስተኛ ሆኖ እኛ ጋር መጥቷል። እንግዲህ የእሱ ህይወት እናንተን ያስተምራችኋል፣ ብዙ ወጣቶችን ያስተምራል ብለን ነው እንግዲህ ይህን ፕሮግራም ያዘጋጀ ነው። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።